ፕሮፌሰር አስራት ወልደየስ የደርግ መንግስት ከፍተኛ ባለስልጣን የነበሩት ዶክተር ካሳ ከበደ አዲስ አበባ ከተማ ተወልደው ያደጉትን ኮሎኔል መንግስቱ ኃይለማርያምን ተክተው ግንቦት 1983 የኢህአዴግ ጊዜያዊ መንግስት ፕሬዝዳንት በኋላም ጠቅላይ ሚኒስትር የነበሩት አድዋ ተወልደው ያደጉት የጥንቱ ለገሰ ዜናዊ የኋላው መለስ ዜናዊ ነበሩ። በአቶ መለስ ዜናዊ የሚመራው የሽግግር መንግስት ከኢህአዴግ ቀጥሎ ከፍተኛውን የምክር ቤት ወንበር ያገኘው የኦሮሞ ነጻነት ግንባር ሊቀመንበር የጥንቱ ዮሐንስ በንቲ የኋላው ገላሳ ዲልቦ ነበሩ። ከሽግግር መንግስቱ 87 የፓርላማ ወንበር ኢህአዴግ 32፣ ኦነግ ደግሞ 12 ወሰዱ። የኦሮሞ ነጻነት ግንባር ወይንም ኦነግ በዚህ ሽግግር ምክር ቤት ውስጥ የቆየው ለአንድ ዓመት ሲሆን በሰኔ ወር 1984 12 የምክር ቤት ወንበሩን እንዲሁም 4 የካቢኔ ስፍራዎቹን አጣ። መሪዎቹም ተሰደዱ። ከ7 ዓመታት በኋላ በኢትዮጵያ የኢህአዴግ አገዛዝ ሲያከትም የተሰደዱት የኦነግ መሪዎች ወደ ሀገራቸው ሲገቡ አቶ ገላሳ ዲልቦ ወደ ሀገራቸው ብቻ ሳይሆን በምርጫ አሸንፈው ምክር ቤት አባልም ሆኑ። አቶ ገላሳ ዛሬ ግን በሕይወት የሉም። የሽግግር መንግስቱን አብረው መስርተው ባለመስማማት ከተለዩአቸው አቶ መለስ ዜናዊ ጋር አካላቸው አንድ ግቢ ውስጥ አርፏል። በቅድስት ሥላሴ ቤተክርስቲያን የፓትርያርክ አቡነ ጳውሎስና የተሰደዱት ፓትርያርክ አቡነ መርቆሬዎስ እንዲሁም የውጭው ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ መልከ ጼዴቅ መካነ መቃብርም በተመሳሳይ ስፍራም ይገኛል። የኦሮሞ ነጻነት ግንባር ኦነግ ሊቀመንበር ከነበሩት ከአቶ ገላሳ ዲልቦ መካነ መቃብር በስተቀኝ የደርግ መንግስት ምክትል ፕሬዝዳንት እንዲሁም ጠቅላይ ሚኒስትር ኮሎኔል ፍስሐ ደስታና ሻምበል ፍቅረ ሥላሴ ወግደረሰ አጽምም በክብር አርፏል። ኦነግ ደርግን ሲወጋ፣ ደርግም ኦነግን ሲያሳድድ ነበር። ባለፉት 50 ዓመታት በፖለቲካው ዓለም በጠላትነት ተሰልፈው በቃላትም በጥይትም ሲፋለሙ የነበሩ አባራሪም ተባራሪም ገዳይም ሟችም ሁሉም በመጨረሻም በአንዲት ጠባብ ግቢ በክብር አርፈዋል። ጸጥታ የሰፈነበት፣ ሁከት፣ ግርግር፣ የጥይት ድምፅ የሌለበት። ከ2 ዓመታት በፊት ለረፍት ወደ ሀገሩ መጥቶ በድንገት ያረፈውን የጓደኛችንን የዳዊት ከበደን መካነ መቃብር ለማየት ከጓደኞቼ ጋር ወደ ቅድስት ሥላሴ ካቴድራል አመራን። መሬት ላይ ቦታ ያልተገኘላቸውና በፉካ ወይም ኪስ ውስጥ አስክሬናቸው ያረፉ ሰዎች ወዳሉበት ነበር ቅድሚያ ያመራ ነው። የጓደኛችንም አስክሬን ያረፈው እዚያ በመሆኑ ገና እንደገባን ሞታቸውን ሳንሰማ ከተቀበሩ ዓመታት ያስቆጠሩ በተለያየ ሙያ ውስጥ ያለፉ የፓርላማ አባላት ጭምር ተመለከትኩ። ያልጠበቅኩትና ያስደነገጠኝ ግን አንድ በቅርብ የማውቀውም በአንድ ወቅት ለሆነ ዓላማ በአንድነት ቆመን በሌላ ጊዜ ደግሞ ከሳሽና ተከሳሽ ሆነን የተገኘን በአንድነት ቆመንበት የነበረው ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከነበረ የዘረፋና ሌሎች የነውር ተግባራት ጋር በተያያዘ ነበር። ለጉዳዩ ቅርብና መረጃ ያላት ነገር ግን የደህንነት ስጋት ስላለባት የምትሸሽበትን ሀገር ማመቻቸትን የጨመሩ ተግባራትን ለመወጣት በቤተክርስቲያኒቱ ውስጥ ካሉ ኃላፊዎች ጋር በቅንጅት የሚሰራ ቤተክርስቲያኒቱን ለመታደግ የሚጠቅም ፕሮጀክት ነበር። ነገሮች መልክ እየያዙ በሄዱበትና ረዥም ዘመናት ኖሮ የኖረ ሰው ወደ ኖርዌይ የምትወጣበት ሁኔታ እያመቻቸ ባለበት ወቅት የምርጫ 97 ግርግር ነገሩ እንደበላለቀው እኔ በተከሳሽነት እርሱ ደግሞ በከሳሽነት ፍርድ ቤት ተገናኘን። ድንገት የመቃብር ቦታ ስጎበኝ ማረፉን አየው። ደነገጥኩም። ነፍስ ይማር። የቤተ ክርስቲያኒቱን ታሪክ ወደፊት በሚወጣው መጽሐፍ ውስጥ በዝርዝር እንመለከተዋለን።
ወደ ዋናው ግቢ ስንመለስ ከቤተ ክርስቲያኒቱ ፊት ለፊት የአቡነ ጳውሎስና የአቡነ መልከጸዴቅን ሐውልት ጎን ለጎን የተመለከተ በመግቢያው ላይ ያለውን የአቶ ገላሳ ዲልቦና የነ ኮሎኔል ፍስሐ ደስታን የመቃብር ስፍራ ለቃኘም የሚገለጽለት እድሜያችን አጭር መሆኑን ብቻ ሳይሆን መቃብር በአንድ ስፍራ የሰበሰባቸው ወገኖቻችን በአንድነት ሆነውና ተደጋግፎ በቁም ሳሉ ለምን መስራት ተሳናቸው የሚለውን ጥያቄ ወይ ቁጭት ይቀሰቅሳል። እርግጥ ነው የስልጣን ፍላጎት ከሁሉም ፍላጎት በላይ ከፍተኛውን ሚዛን የሚደፋ መሆኑ ቢታወቅም ስልጣኑን ይዞ የሚቀበር አለመኖሩ ወይንም ስልጣን ዘላለማዊ አለመሆኑ የማይገለጥበት ምክንያት ምን ይሆን? ባለስልጣናት እንደ ማንኛውም ሰብአዊ ፍጡር ዘላለማዊ አለመሆናቸው ብቻ ሳይሆን ስልጣን ዘላለማዊ መስሎ መታየቱ ለብዙዎች ሞት፣ መከራ፣ ስቃይና ጉስቁልና ምክንያት ሲሆንም ታይቷል። የመቃብር ስፍራውን ሲጎበኙ ሁሉ ኃላፊ ድንገት ረጋፊ መሆኑን ተገንዝበው ከመቃብር በላይ ለሚኖር ታሪክ የሚተጉ እና ይሆን? ከሞት በኋላ አካላችን ሳይሆን በሕይወት ለመሰባሰብና ለመተባበር ያብቃን። ይህ መካነ መቃብር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ ያረፉበት በመሆኑ የነ ዶክተር ነጋሶ ጊዳዳ የነ ፕሮፌሰር በየነ ጴጥሮስና የሌሎችም ታዋቂ ኢትዮጵያን አስክሬን እዚህ ግቢ ያለመኖሩን በዚሁ አጋጣሚ አስታውሳለሁ። ከአፄ ኃይለሥላሴ ጀምሮ አቶ መለስ ዜናዊን ጨምሮ ፕሬዝዳንት ግርማ ወልደ ጊዮርጊስን አክሎም በአንድ ስፍራ የሰበሰበው መካነ መቃብር የጦር ሜዳ ጀግኖችን፣ ታዋቂ ዲፕሎማቶችን፣ ከተማ ይፍሩ ብርሃኑ ዲንቃን የመሳሰሉ ምሩጽ ይፍጠርን የመሳሰሉ የኦሎምፒክ ጀግኖችን፣ ለገሰ ተፈራና ባጫ ሁንዴን የመሳሰሉ የአየር ላይ አንበሶችን፣ አበበች ጎበናን የመሳሰሉ የድሃ እናቶችን፣ ፕሮፌሰር መስፍን ወልደ ማርያምን የመሳሰሉ የሰብአዊ መብት ተሟጋቾችን፣ እነ ደጃዝማች ከበደ ተሰማና ልጃቸውን አምባሳደር ዶክተር ካሳ ከበደን፣ ደጃዝማች በቀለ ወያ፣ ደጃዝማች በቀለ ዳኘና ሌሎችም ያሉበትን የቅድስት ሥላሴ መካነ መቃብር መጎብኘት እንጀምር። ወደ 11 ዓመታት ሶማሊያ እስር ቤት ውስጥ ቆይተዋል። ከእስር ቤት ከወጡ በኋላ የደርግ መንግስት በሀገሪቱ ውስጥ ከፍተኛ የሚባሉ ሶስት የመጨረሻው ሜዳሊያ ካገኙ ሶስት የሀገሪቱ ጀግኖች አንዱ እሳቸው ናቸው። በስደት አሜሪካ እያሉ ከዚህ ዓለም በሞት ተለይተዋል። መስከረም 25 ቀን 2009 ዓ.ም በአሜሪካ ቨርጂኒያ ግዛት ህይወታቸው አልፎ የቀብራቸው ስነ ስርዓት አዲስ አበባ ከተማ ያው ተፈጽሟል። እዚህ ስላሴ ቤተክርስቲያን ማለት ነው። ብርጋዴር ጀነራል ለገሰ ተፈራ ወልደ ስላሴ ከ1934 እስከ 2009 ይላል። ከአባታቸው ከአቶ ተፈራ ወልደ ስላሴና ከእናታቸው ከወይዘሮ ተናኘ ተክለወልድ ነሐሴ 13 ቀን 1934 በአዲስ አበባ ከተማ ሾላ ላምበረት የሚባለው አካባቢ ተወለዱ። እንግዲህ ቀደም ሲል እንዳልኩት በሶማሊያ ጦርነት ወቅት በአየር ላይ አየር ውጊያ ከፍተኛ ተጋድሎ ካደረጉ የኢትዮጵያ ተዋጊ ጀት አብራሪዎች አንዱና በኢትዮጵያ ውስጥ ከፍተኛ የሚባለው የመጨረሻውን የጦር ሜዳ ወይም የጀግንነት ሜዳ ያገኙ ሰው ናቸው። አቶ ተሾመ ገብረ ማርያም ታዋቂ ጠበቃ ናቸው። እዚህ ጋር ፕሮፌሰር አስራት ወልደየስ ታዋቂ ሕክምና ባለሙያ በኋላም የመላው አማራ ሕዝብ ድርጅት መስራች እስር ቤት ቆይተው እስር ቤት ካመው ከዛ በኋላ ለሕክምና ተፈቅዶላቸው አሜሪካ ከሄዱ በኋላ በአሜሪካን ሀገር ህይወታቸው አልፏል። ታዋቂው የስፖርት ጋዜጠኛ ደምሴ ዳምጤ፣ ታዋቂው አትሌት ምሩጽ ይፍጠር፣ ማርሽ ቀያሪው ብርጋዴር ጀነራል ኃይለ ጊዮርጊስ መኮንን፣ አርቲስት ቢንያም ኃይለ ሥላሴ፣ ኢንጂነር ሰለሞን ይሽጥላ፣ አርቲስት መስፍን ጌታቸው ያው ኢትዮጵያ ውስጥ በኮቪድ ህይወታቸውን ካጡ ታዋቂ ኢትዮጵያን አንዱ ነው። በኮቪድ ጊዜ ነው ያለፈው። ብዙ ሰዎች ሰው ለሰው በሚለው ተከታታይ ድራማ ያስታውሱታል። ሎሬንዞ መብራት ትዕዛዙ፣ እዚህ ጋር ሌተናንት ጀነራል ጃጋማ ኬሎ ከ1913 እስከ 2009 ሌተናንት ጀነራል ጃጋማ ኬሎ በ15 ዓመታቸው ጀምሮ በአርበኝነት በተለያዩ አውደ ውጊያዎች በጣሊያን ፋሺስቶች ላይ ከፍተኛ ድል የተቀዳጁ ጀግና ነበሩ። በተወለዱ በ96 ዓመታቸው መጋቢት 29 ቀን 2009 ዓ.ም አረፉ። ይህን ሐውልት መታሰቢያ እንዲሆንላቸው አቶ ኃይለ ሥላሴ ገብሬና ቤተሰቦቻቸው አሰሩላቸው ይላል። ሌተና ጀነራል ጃጋማ ኬሎ ታዋቂ ኢትዮጵያዊ አርበኛና ጀግና ናቸው። እዚህ ጋር አርቲስት ታምራት ደስታ፣ ታዋቂ ስፖርት አሰልጣኝ ወልደ መስቀል ኮስትሬ፣ እዚህ ጋር ሚኒስትር የነበሩት ኢንጂነር አራጋው ጥሩነህ፣ እዚህ ጋር አምባሳደር ብርሃኑ ዲንቃ በተባበሩት መንግስታትም በከፍተኛ ኃላፊነት ውስጥ ያገለገሉ ኢትዮጵያ ዲፕሎማት ናቸው። እዚህ ጋር ኢንጂነር ኃይሉ ሻውል
ኢንጂነር ኃይሉ ሻውል የመላ ኢትዮጵያ አንድነት ድርጅት ሊቀመንበር፣ በኋላም በ1997 ምርጫ ቅንጅት ሲፈጠር የቅንጅት ሊቀመንበር ሆኖ በምርጫ 97 ውስጥ ግንባር ቀደም ከነበሩ የፖለቲካ መሪዎች አንዱ ነበሩ። ኢንጂነር ኃይሉ ሻውል በ80 ዓመታቸው መስከረም 26 2009 አረፉ ይላል። እዚህ ጋር ታዋቂ ጋዜጠኛ ተፈሪ ወሰን በሶማሊያ ጦርነት ወቅት በ1969/70 በአየር ላይ የውጊያ ከፍተኛ ተጋድሎ ካደረጉ የኢትዮጵያ የጦር ጀት አብራሪዎች ሌላኛው ኮሎኔል ባጫ ሁንዴ ናቸው። ኮሎኔል ባጫ ሁንዴም የጦር ሜዳ ሜዳይ ተሸላሚ ናቸው። እሳቸውም በስደት አሜሪካን ህይወታቸው ያለፈው ከለውጡ በኋላ አስክሬናቸው ለኢትዮጵያ መጥቶ በክብር እዚህ አርፏል። እዚህ ጋር ታዋቂው አርቲስት ሰብለ ተፈራለች። እንግዲህ አቶ ዳዊት ዮሐንስ የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩ ናቸው። የኢትዮጵያ ሕገ መንግስት አርቃቂ ውስጥም ነበሩ። እዚህ ጋር አርቲስት ባዩሽ አለማየሁ አለች። መራሄ ተውኔት አባተ መኩሪያ፣ ፕሮፌሰር መስፍን ወልደማርያም፣ ክብርት ኢንጂነር ሰናይት ዳምጠው የአዲስ አበባ አስተዳደር ባለስልጣን የነበረች ፊት አውራሪ አባተ ደርሶ፣ እዚህ ጋር አቶ ብሸት ወርቅ አለማው፣ አዝማች ተስፋዬ እንቁ ስላሴ፣ እዛ ጋር ብርጋዴር ጀነራል ባህሩ ቱፋ ይላል። ፍቃዱ ተክለማርያም አርቲስት፣ ጥላሁን ገሰሰ፣ ፕሮፌሰር በዛብህ ወልዴ፣ የኦሮሚያ ክልል ብሔራዊ ክልል መንግስት ፕሬዝዳንት የነበሩት አቶ አለማየሁ ቶምሳ፣ የቀድሞ የደርግ መንግስት ወይ ደግሞ የኢህድሪ መንግስት ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ፣ ከእሳቸው በስተጀርባ ደግሞ የህዳሴው ግድብ ዋና መሐንዲስ የነበሩት ኢንጂነር ስመኝ፣ እዚህ ጋር የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ቀብር ቦታ ነው የሚታየው። ከቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ በስተቀኝ በኩል የቀድሞ ወይም የደርግ መንግስት ጠቅላይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ መቃብር ነው የሚታየው። ከቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ በስተግራ በኩል ደግሞ የደርግ መንግስት ከፍተኛ ባለስልጣን የነበሩት ዶክተር ካሳ ከበደ ሐውልት ነው የሚገኘው። ከዚህ ከአቶ መለስ እስከዚህ ድረስ በተለያየ መንገድ ኢትዮጵያ ውስጥ በተለያየ ሙያቸው ለሀገር ያደረጉት አስተዋጽኦ በተለያየ መንገድ የሚገለጹ፣ በሌላ በኩል ደግሞ በፖለቲካ አቋማቸው ጫፍና ጫፍ ያሉ እርስ በርስ በጠላትነት በባላንጣነት የሚተያዩ ኢትዮጵያን ናቸው። ነገር ግን በአንዲት ጠባብ ግቢ ውስጥ በተወሰነ አካባቢ ላይ የሁሉም አስክሬን በክብር አርፎ የምናይበት ሁኔታ ነው ያለው። እዚህ ጋር ያለው ጸጥታ፣ እዚህ ጋር ያለው መደማመጥ ምድር ላይ ሆኖ ማድረግ እንዴት አልተቻለም የሚል ቁጭትም ይፈጥራል። ምናልባት እንዲህ አይነት ነገር መንፈሳዊ ሰዎችን የስነ አእምሮ ባለሙያዎችን ጭምር መሰረት አድርገን አንድ ውይይት ራሱ የሚያደርግበት ብዙ ነገር የሚመልስ ይመስለኛል። በአንድ በኩል እድሜ አጭር ነው፣ ሰዎች ዘላለማዊ አይደሉም። በዚህ አጭር ዘመን ውስጥ ትውልድ እንዲቀጥል ከመቃብር በላይ ዘላቂ ታሪካቸውን ጥለው ለትውልድ አርአያነት ያለው ነገር ፈጽሞ መሄድ መሰለ ነገር የለምና ምናልባት ይሄ ነገር ያስተምር ከሆነ በሚል በሆነ አጋጣሚ ዛሬ 3-4 ዓመት ወደዚህ ወቅት ምናልባትም ትኩረቴን የሳበው የፕሮፌሰር መስፍንና የአቶ ዳዊት ዮሐንስ ሐውልት በጣም በቅርብ ርቀት ውስጥ ማየቴ ያን ስሜት ፈጥሮ ነበር። አሁን እያንዳንዱ በዝርዝር ገብተን ብናይ አጠቃላይ በተለያየ መንገድ እዚህ ያሉ በተለያየ ፖለቲካ ሚና ሲጫወቱ የነበሩ በተለያየ ዘርፍ የራሳቸውን ሙያ አገልግሎት ሲሰጡ የነበሩ ሁሉም እዚህ አካባቢዋል። ምናልባት በእንትን ደረጃ እናምጣ ካለን በር ላይ መግቢያ ላይ ያየነው መጀመሪያ አቶ ገላሳ ዲልቦ ነው። አቶ ገላሳ ዲልቦ የኦሮሞ ነጻነት ግንባር ሊቀመንበር የነበሩ ናቸው። ከእርሳቸው በቅርብ ርቀት ውስጥ የደርግ መንግስት ጠቅላይ ሚኒስትር የነበሩት አቶ ሻምበል ፍቅረ ስላሴ ወግደረስ እንዲሁም ምክትል ፕሬዝዳንት የነበሩት
ኮሎኔል ፍስሐ ደስታም እዛው አካባቢ አሉ። የኦሮሚያ ክልል ፕሬዝዳንት የነበሩት አቶ አለማየሁ ቱምሳ በዛ መደዳ እንዲሁ በርካታ በኢትዮጵያ ውስጥ በተለያየ ሙያ በተለያየ ኃላፊነት ላይ ያገለገሉ ኢትዮጵያውያን እነ ዶክተር ካሳ ጨምሮ እዛ አይተናል። እዚህ ደግሞ በተቃውሞ ፖለቲካ ውስጥ በሙያቸው ትልልቅ አስተዋጽኦ ያደረጉ እንደነ ኢንጂነር ኃይሉ ሻውል፣ እነ ፕሮፌሰር መስፍን፣ አቶ ዳዊት ዮሐንስ በጀግንነታቸው ደግሞ የሶማሊያውን ጦርነት የአየር ላይ ውጊያ ላይ በጣም ከፍተኛ ተጋድሎ በማድረግ የሚጠቀሱት ጀነራል ለገሰ ተፈራ፣ ኮሎኔል ባንጫ እንዲሁም ደግሞ በ5 ዓመቱ ተጋድሎም ከዛም በኋላ በኢትዮጵያ መከላከያ ሰራዊት ውስጥ ትልቅ ስም ያላቸው ሌተና ጀነራል ጃጋማ ኬሎን የመሳሰሉ ኢትዮጵያውያን ያሉበት መቃብር ስፍራ ነው።